Let's go. በታሪካችን መጀመሪያ ላይ ሳራ ወደ ኋላ ተመልሳ የ17 ዓመት ወጣት የነበረችበትን የሁለተኛ ደረጃ ትምህርት ቤት ጊዜዋን ታስታውሳለች። በዚያን ጊዜ በህይወቷ ትልቁና ወሳኙ ነገር የክፍል ጓደኛዋ፣ ጎረቤቷና በጣም የምታፈቅረው ክሪስን ነበር። ሳራ ፍቅሯን ለመግለጽ አይናፋር አልነበረችም። እንዲያውም በተቃራኒው አጋጣሚዎችን በመጠቀም እንደምትወደውና አብራው ጊዜ ማሳለፍ እንደምትፈልግ በግልጽ ታሳየው ነበር። በሌላ በኩል ክሪስ እሷን ችላ በማለት ተስፋ እንድትቆርጥና እንድትፋታው ይፈልግ ነበር። አንድ ቀን ሳራ የሂሳብ የቤት ስራዋን ስላልሰራች ጃክ ከተባለው ጓደኛዋ ለመገልበጥ ስትሞክር ትያዛለች። በዚህም ምክንያት ቢሮ ትወሰድና መምህራን ሲቆጧት ክሪስ ንግግራቸውን ይሰማል። ሌላ በጣም ያበሳጫት ነገር ደግሞ ክሪስ ስለሚወዳት ሆሊ ለተባለች የክፍሉ ተማሪ ሂሳብ ሲያስጠናት መመልከቷ ነበር። በዚህ ጊዜ ሳራ እሱን ማጣት ስለማትፈልግ ፍቅሯን እንዲቀበል የምታደርግበትን ሁኔታ ማሰብ ትጀምራለች። ከዚህ በኋላ በታሪክ ምርጥ የተባለ ደብዳቤ ለመጻፍ ትወስናለች። ቢሆንም ከተወሰነ ጊዜ በኋላ ሌሎች ወንዶች ትንኮሳ ስለፈጸሙባት ኃይለኛ ጸብ ይፈጠራል። እዚህ ላይ ሁለት አዳዲስ ገጸ ባህሪያትን እንመለከታለን። አንደኛዋ ሀና የተባለች ደፋርና ሰዎችን ለመርዳት የማትፈራ ተማሪ ስትሆን፣ ሁለተኛው ደግሞ ልምምድ ላይ ጊዜውን ስለሚያሳልፍ ጓደኛ ያልነበረው ዋናተኛው ዴቪድ ናቸው። ሁለቱም ከክሪስ ጋር በመሆን ሳራንና ጃክን ያድነዋቸዋል። ተማሪዎቹ በተፈጠረው ጸብ ምክንያት አዲስ ጓደኝነት እንዲጀምሩ ምክንያት ይሆናል። በኋላ ላይ አብሮ መዝናኛ ቦታ ለመሄድ ይወስናሉ። እዚህ ላይ ዴቪድ ሳራን እንደሚወዳት እንመለከታለን። ከመዝናኛ ቦታው ሲወጡ ሳራ ብስክሌቷን ስለተሰረቀባት ከዛሬ ጀምሮ በራሱ ብስክሌት ሊያመላልሳት ለራሱ ቃል ይገባል። እሷም ሌላ አማራጭ ስላልነበራት በሐሳቡ ትስማማለች። ትምህርት ቤት ውስጥ ክሪስ በሞት ያጣው አባቱን እያሰበ በሐዘን ሲቀመጥ ሳራ ልታጽናናው ትሞክራለች። እሱ ግን በዝምታ ከተመለከታት በኋላ የራሱን ብስክሌት ይሰጣታል። ሁኔታውም ስለሱ በጥልቀት እንድታስብ አድርጓት ነበር። ከተወሰኑ ቀናት በኋላ ከክሪስ በስተቀር ሁሉም ጓደኛሞች ዋናተኛውን ዴቪድ ሞራል ለመስጠት ወደ ውድድር ቦታው ይሄዳሉ። ዴቪድ ውድድሩን በማሸነፍ የወርቅ ሜዳሊያ ያመጣል። ነገር ግን አሰልጣኙ የሆነው አባቱ ባመጣው ውጤት ደስተኛ አልነበረም። ወደ ቤት ሲመለሱ ሳራ ለክሪስ መድኃኒት ለመስጠት ትሄዳለች። ምክንያቱም እናቱ በስራ ምክንያት ውጭ ሀገር ስለሆነች የአባቱን የቀብር ስነ ስርዓት ያዘጋጀው እሱ ብቻውን ስለነበረ ተጎድቷል። በሚቀጥለው ቀን ክሪስ ሳራን ወደ ትምህርት ቤት ሊወስዳት ሲጠይቃት እሷን በደስታ ትቀበለዋለች። ክፍል ውስጥ እንደደረሱ ለቦታው ብቁ ተማሪ ባትሆንም ሳራ የክፍል አለቃ ለመሆን ለመወዳደር ተወስናለች። ለዚህም ዴቪድ ያገዛት ንግግር ታዘጋጃለች። ቢሆንም ዴቪድን ጨምሮ ሁሉም እየቀለዱባት ነበር። ክሪስ ደግሞ ሳራ ለመሪነት የሚያበቃ ባህሪያት እንደሌላት በመግለጽ ሆሊን ደግፎ ይናገራል። ሳራም የተከዳች ያህል ስለተሰማት እግሩን ትመታውና ከሱ ለመራቅ ተወስናለች። በኋላ ላይ አዲሷ የክፍል አለቃ የሆነችው ሆሊ ሳራን ለሸሚዝ የሚሆን ገንዘብ ከተማሪዎች እንድትሰበስብ ታዛታለች። ከዚህ በኋላ ሳራ የሰበሰበችውን ገንዘብ እየተናደደች ለሆሊ ትሰጣትና ከሌላ ጓደኛዋ ጋር ማውራት ትጀምራለች። ከተወሰነ ጊዜ በኋላ ሳራ ክሪስ የልደት ቀኑ እየደረሰ ስለነበረ ስጦታ ልትገዛለት ተወስናለች። ቢሆንም ገንዘብ ስላልነበራት ትምህርት ቤቱ የሚያዘጋጀው የሩጫ ውድድር ትልቅ ገንዘብ ሽልማት ስለነበረው ለመሳተፍ ትመዘገባለች። ስለዚህ ዴቪድ እርዳታ ያደረገላት መለማመድ ትጀምራለች። በሌላ በኩል ሀናም ለውድድሩ ልምምድ እየሰራች በነበረችበት ጊዜ ሱዛን የተባለች ተማሪ ሳታስበው ትገፈትራትና እግሯ ትጎዳለች። ብዙም ሳይቆይ በነሳራ እርዳታ ወደ ሕክምና ትወሰዳለች። ጉዳቱ ከባድ ባይሆንም ለተወሰኑ ቀናት በምርኩዝ መሄድ ነበረባት። በዚህም ምክንያት ሳራ ክሪስ እያሰለጠናት ለውድድሩ የበለጠ ጠንካራ ልምምድ እያደረገች ነበር። በመጨረሻም የውድድሩ ቀን ይደርስና የሳራ ክፍል ውድድሩን በማሸነፍ ሽልማቱን ይወስዳል። ከተወሰኑ ቀናት በኋላ ደግሞ ክፍላቸው የቲያትር ፌስቲቫል ውድድር ያዘጋጃል። ሁኔታው ለሳራ ከክሪስ ጋር ለመቀራረብ አሪፍ አጋጣሚ ነበር። ነገር ግን በሳራና ሆሊ የተከፋፈለ ሁለት ቡድን ስለነበረ ሆሊ ከሷ ጋር በመሆን የሮሚዮና ጁሊየትን ድራማ እንዲሰሩ ትጋብዘዋለች። ሳራ ደግሞ ክሪስን ወደ ራሷ ለማምጣት ብትሞክርም እሱን ማሳመን አልቻለችም ነበር። በመጨረሻም መምህሩ ክሪስና ሆሊን አንድ ላይ ይመድባቸዋል። ሳራ ሳይሳካላት ስለቀረ ከዴቪድ ጋር አብራ መስራት ትጀምራለች። እሱም ወደ ቤቱ ይጋብዛትና ከአያቱና አባቱ ጋር እንደሚኖር ይነግራታል። በፕሮግራሙ ቀን ላይ ሳራ ለጓደኞቿ ለጨዋታው የሚሆን ዘፈን ትሰጣቸዋለች። ነገር ግን በስህተት ክሪስና ሆሊ መድረክ ላይ እየሰሩ በነበሩበት ጊዜ ሙዚቃው ይከፈታል። ነገሩን የባሰ የሚያደርገው ደግሞ ሪከርድ የተደረገው ዘፈን ላይ ሳራ ሆሊን እያማች ይሰማ ነበር። በዚህ ምክንያት ሳራ በሀፍረት ተሸማቃ ከዴቪድ ጋር ትደበቃለች። ቢሆንም ክሪስ እየተበሳጨ ይመጣና አመናጭቋት ይሄዳል። ሰኞ ሲደርስ ሳራ ወደ ትምህርት ቤት ትመለሳለች። ብዙ ተማሪዎችም እንደተለመደው ያሾፉባታል። ዴቪድ ደግሞ እንደተለመደው ሲከላከልላት ነበር።
በሌላ በኩል ክሪስ ትላንትና በተናገረው ነገር የጥፋተኝነት ስሜት የተሰማው ይመስል ነበር። ከትምህርት በኋላ ሳራን እየጠበቃት የነበረ ቢሆንም እሷ ግን አልመጣችም። ወደ ቤቱ ሲመለስ እናቱና ታናሽ ወንድሙ ለልደቱ ተመልሰው እንደመጡ ሲመለከት አስገርሞት ነበር። ቢሆንም ሐሳቡ አሁንም ሳራ ላይ ነበር። ሳራ ከዚህ ሁሉ መከራ በኋላ ትምህርት ቤት ለመቀየር እያሰበች ነበር። በሚቀጥለው ቀን ጠዋት ዴቪድ ሳራ እንደተጎዳች ስለተረዳ እሷን ለማስደሰት ስለፈለገ መዋኛ ገንዳው ጋር ይወስዳታል። ገንዳው በጣም የተዋበ ነበር። ቢሆንም በሚያሳዝን ሁኔታ አባቱ ይይዛቸዋል። ማታ ላይ ደግሞ አባቱ አስቀያሚ በሆነ ሁኔታ ይቀጣዋል። በሚቀጥለው ቀን ሳራና ወላጆቿ ስለ ዝውውሩ ጉዳይ ለማውራት ወደ ትምህርት ቤቱ ይሄዳሉ። ቢሆንም ድንገት ክሪስ ምክንያት በመፍጠር ወደ ክፍሉ ይገባል። አጋጣሚውን በመጠቀም ሳራ እንዳትሄድ ይጠይቃታል። እሷም ከዚህ ቀን በኋላ በድጋሚ አዲስ ተስፋ ስለፈጠረባት ለሱ ያላትን ፍቅር እንዲጨምር ያደርጋታል። ከተወሰኑ ሳምንታት በኋላ የአዲስ ዓመት ትምህርታቸውን ተጀምሯል። በእረፍት ሰዓት ላይ ጃክ አንድ የሪያሊቲ ሾው ማስታወቂያ ለጓደኞቹ ያሳያቸዋል። ሳራ አሁንም መሳተፍ ትፈልጋለች፣ ነገር ግን መጀመሪያ ማጣሪያውን ማለፍ ነበረባት። ወደ ቤት ስትመለስ ወላጆቿ ኃይለኛ ጸብ ውስጥ ይገባሉ። በሚቀጥለው ቀን ደግሞ ልጃቸውን ብቻዋን ጥለዋት ይሄዳሉ። ክሪስ ሁኔታዋን ሲረዳ አብሯት ስለነበረ ትከሻው ላይ ተደግፋ እያለቀሰች ነበር። ቢሆንም ወላጆቿ ታርቀውና ከምንጊዜም በላይ ተፋቅረውና ደስተኛ ሆነው ይመለሳሉ። ከተወሰኑ ቀናት በኋላ ሳራ ክሪስን የማንቸስተር ዩናይትድን ጨዋታ እንዲያይ ልትጋብዘው ትፈልጋለች። ስለዚህ ወላጆቿ ለትኬት የሚሆን ገንዘብ እንዲሰጧት የቤት ስራ ማገዝ ትጀምራለች። በሌላ በኩል ዴቪድ በጣም አስፈላጊ በሆነው የዋና ውድድር ላይ ይሳተፋል። ከዚህ በፊት ሁለተኛ ስለወጣ አሁን ከፍተኛ ጫና ነበረበት። ነገር ግን ሳራ በተመልካቾች መሃል ሆና እየደገፈችው ስለነበረ በሞራል ውድድሩን ያሸንፋል። የወርቅ ሜዳሊያውን ካደረገ በኋላ በፍቅር እየተመለከታት ድሉ የሷ እንደሆነ ለመገናኛ ብዙሃን ይናገራል። ጋዜጠኞቹም ፍቅረኛው እንደሆነች ይጠይቁታል። እሱ ግን ምንም መልስ ሳይሰጣቸው ይቀራል። ከዚህ ቀን በኋላ ግን ፍቅር እንደጀመሩ በትምህርት ቤት መወራት ይጀምራል። ክሪስም ወሬውን ሲሰማ በጣም ይበሳጫል። ቅዳሜና እሁድ ሲደርስ ሳራ የኳሱን ትኬት ለመግዛት የትርፍ ሰዓት ስራ ትፈልግና በአንድ በርገር ቤት መስራት ትጀምራለች። በቦታው ደግሞ ዴቪድም እየሰራ ታገኘዋለች። አጋጣሚውን በመጠቀም ካሁን በፊት ጨዋታ ሲጫወቱ ሳራን ወዳታለሁ ብሎ የጻፈው እሱ ከሆነ ትጠይቀዋለች። እሱ ግን በርገር ወዳለሁ ብሎ እንደጻፈ ይነግራታል። ሳራ በዚህ ትደሰታለች፣ ምክንያቱም ሳራን ወዳታለሁ ብሎ የጻፈው ክሪስ እንደሆነ ታስባለች። በፍቅር የከነፈችውና የተደሰተችው ሳራ አሁን ገንዘብ ስለሰራች ለክሪስ ሸሚዝ ገዝታ ለመስጠት ትወስናለች። እሱ ግን ግብዣውን ከመቀበል ይልቅ የራሷ የልደት ቀን ስለነበረ ግብዣውን ሳይቀበል ራሱ ሸሚዙን ይገዛላታል። የጨዋታውን ትኬት በመተውም የሚወዷቸው ዘፋኞች ወደሚያዘጋጁት ኮንሰርት ሊወስዳት ይፈልጋል። ከተገናኙ በኋላ ወደ ኮንሰርቱ ለመግባት ሲሞክሩ ትኬቶቹ ፎርጅድ እንደሆነ ይነገራቸውና ውጭ ላይ ይቀመጣሉ። በዚህ ጊዜ ሳራ ትሩዝ ኦርዴር የተጫወቱበት ጊዜ ስለተጻፈው ነገር ትጠይቀዋለች። እሱም ጨዋታውን መጫወት እንደማይፈልግ የሚገልጽ ጽሑፍ እንደጻፈ ይነግራታል። አሁን ሳራ ግራ ተጋብታለች። አሁን ሳራን ወዳታለሁ ብሎ የጻፈው ዴቪድ እንደሆነ ግልጽ ነበር። በዚህም ምክንያት በሚቀጥለው ቀን ዴቪድን ለመሸሽ ትሞክራለች። ለሃና ሁሉም ነገር ስትነግራት ዴቪድ ጥሩ ልጅ ስለሆነ እድል እንድትሰጠው ትመክራታለች። ሳራ ግን ሐሳቡን መቀበል አልፈለገችም፣ ምክንያቱም ክሪስን በጣም ተወደው ነበር። ዴቪድን አግኝታ ስታናግረው እሱም ደንግጦ ያን ቀን የጻፈው እየቀለደ እንደነበረ ይነግራታል። ከዚያም አባቱ እየደወለለት እንደሆነ ዋሽቶ በመናገር ከቦታው ያመልጣል። ከተወሰኑ ቀናት በኋላ ገዳይ የሆነ ጉንፋን ተማሪዎች እያጠቃ እንደሆነ እየተወራ ነበር። በዚህ ቅጽበት ሳራ ስታስነጥስ ሲመለከቱ ሁሉም ተማሪዎች ይደነግጣሉ። ተማሪዎቹ በፍርሃት ወደ ቤታቸው ሲሄዱ ሳራ ግን ወደ ሕክምና ክፍል ትሄዳለች። ይህ በእንዲህ እንዳለ ክሪስ ደግሞ መጽሐፍ ይዞ ይገባና ሳራን ለማሰማት በድምጽ ማጉያ መጽሐፉን ማንበብ ይጀምራል። ከተወሰነ ጊዜ በኋላ የበዓል ሰሞን ይደርስና አሁንም ሳራ ለክሪስ ስካርፍ መስራት ትፈልግ ነበር። ሐሳቡ የመጣላት ግን ሆሊም ለክሪስ እየሰራች ከተመለከተች በኋላ ነበር። ሳራ የአባቷን እርዳታ ለመጠየቅ ፈልጋ የነበረ ቢሆንም አባቷ የጻፈችውን የፍቅር ደብዳቤ ቀድሞ ስላገኘው በተፈጠረው ሁኔታ መስራቱን ትተወዋለች። በሚቀጥለው ቀን ደግሞ ሆሊ የታሸገ ስጦታ ስትሰጠው ትመለከትና ትጨነቃለች። ከዛም በነጋታው ክሪስ አዲስ ስካርፍ ለብሶ ትመለከተዋለች። እየተበሳጨች የነበረ ቢሆንም እሱ ግን ለምን እንደተናደደች አልገባውም። በዚያን ቀን በረዶ መጣል ይጀምራል። ወደ ቤት ሲመለሱ ሳራን ስካርፉ ሊያለብሳት ሲሞክር እሷ ግን ሆሊ የሰጠችው ስለሆነ እንደማትፈልግ ትነግረዋለች። እሱ ግን ስካርፉን የሰጠችው እናቱ እንደሆነች ያስረዳታል። እሷም እፎይታ ስለተሰማት ስካርፉን ሰርታ መጨረስ ስላልቻለች እጅ ላይ የሚደረግ ስጦታ ትሰጠዋለች። ከዚህ ሁሉ መከራ በኋላ 2 ዓመታት ያልፋሉ። አሁን የመጨረሻ ዓመት ተማሪ ናቸው። ሳራ በመጨረሻም ክሪስ እንደምትወደው ለመናገር ትወስናለች። ስለዚህ ከዴቪድ ጋር ሆነው አንዳንድ ነገሮችን ለመግዛት ይወጣሉ። በኋላ ላይ ክፍል ውስጥ ፕሮግራም ለማዘጋጀት አስበው ነበር። በዚህ ጊዜ ሳራ ክሪስን በሄደበት ጊዜ ትከተለዋለች። በሌላ በኩል ጃክ ደግሞ ሃና እንድትወደው ለማድረግ ብዙ ሙከራዎችን እያደረገ ነበር። ሃና ግን የምትወደው የትምህርት ቤቱ ነርስ የሆነ ማስተር ሉዊስን ነበር። ከደቂቃዎች በኋላ ሶስቱም አንድ ላይ በመሆን ሳራ ለክሪስ እንደምትወደው የምትናገርበትን ቦታና ጊዜ እያሰቡ ነበር።
ነገር ግን ሳራ ወደ ክሪስ እየተጠጋች በነበረችበት ጊዜ ሆሊ እየሮጠች ትመጣና ክሪስን ታቅፈዋለች። ሳራም በቅርብ ርቀት ሆና እየተመለከተች ነበር። በዚህ መሃል ድንገት ዴቪድ ይመጣና ወደ ቤት እንዲወስዳት ይጠይቃታል። ክሪስም ሁለቱም ሲተቃቀፉ ይመለከታል። ቢሆንም በኋላ ላይ ክሪስ ሊያገኛት እየጠበቃት ነበር። ሳራ ግን ልታናግረው ፍቃደኛ አልነበረችም። በዚህ ጊዜ ዴቪድ ሳራን እንደሚወዳትና ስትሰቃይ ማየት እንደማይፈልግ ይነግረዋል። ነገሮቹን ለማስተካከል የፈለገው ክሪስ ስጦታ በመስጠት ከሷ ጋር ለመታረቅ ይሞክራል። እሷም ስጦታውን ትቀበለዋለች። ነገር ግን ከተወሰኑ ቀናት በኋላ በሳራና ሆሊ መሃል የተወሰነ ግጭት ሲፈጠር አሁንም ክሪስ ሆሊን ይደግፋታል። ሳራም ስላበሳጫት ደደብ እንደሆነ ነግራው ትሄዳለች። አሁንም ሳራ እንደሚወዳትና እንደማይወዳት እርግጠኛ ካልሆነ ልጅ ጋር ፍቅር ይዟት ስቃይ ውስጥ ትገኛለች። በሌላ በኩል ሆሊ የሆነ ነገር ለመፈለግ በድብቅ ወደ መምህራን ክፍል ስትገባ ትያዛለች። ነገሩ እንደሚያስቡት እንዳልሆነ ብታስረዳም መምህራኖቹ ግን ፈተና ለመስረቅ እንደገባች ያስባሉ። በሌላ በኩል ዴቪድ ደግሞ ትከሻው ስለታመመ ሕክምና ገብቶ ነበር። ዶክተሩም ለተወሰነ ጊዜ ዋና መወዳደር እንደማይችል ስለነገረው እየተበሳጨ ነበር። በሚቀጥለው ቀን ክሪስ ሳራና ዴቪድ አብረው ሲመለከት ምቾት እየተሰማው አልነበረም። ከዛ በኋላ ጃክ ሳራን ነጥሎ በመውሰድ ከክሪስ ጋር እንዲገናኙ ያደርጋቸዋል። ክሪስ ከጎኗ ተቀምጦ ጸጉሯን በፍቅር እያስተካከለላት ነበር። ከአንድ ሳምንት በኋላ ሆሊ ሽንት ቤት አካባቢ ራሷን ስታ ትወድቃለች። እናቷ ስትመጣ ሚስተር ሉዊስን ወንጅላው ከስራ እንዲሰናበት ታደርገዋለች። ከዚህ በኋላ ክሪስ ለሳራ ሆሊ የዲፕሬሽን ችግር እንዳለባትና እሱም ለመርዳት ከጎኗ እንደቆመ ይነግራታል። በተጨማሪም ፍቅረኛው እንዳልሆነች ያረጋግጥላትና ሳራን በተወሰነ መልኩ ትጽናናለች። በሌላ በኩል ጃክ ደግሞ ለሃና ያለውን ስሜት በሁሉም ተማሪ ፊት ይናገራል። እሷ ግን በቀላል ፈገግታ ታልፈዋለች። ወደ ዴቪድ ስንመለስ ጉዳቱ እየባሰበት ነበር። ዶክተሮቹ በቅርቡ መወዳደር እንደማይችል ይነግሩታል። እሱ ግን ለመሳተፍ ሲል ማስታገሻ እንዲገዙለት ሲጠይቃቸው ዶክተሩን ፈቃደኛ አልነበረም። በሌላ በኩል ሚስተር ሉዊስ ደግሞ ውጭ ሀገር ለመሄድ ሃናን ጨምሮ መምህራኖቹን ይሰናበታቸዋል። በመጨረሻም የፈተና ጊዜ እየደረሰ ነበር። ልጆቹ ግን ዩኒቨርሲቲ ገብተው ምን ማጥናት እንዳለባቸው ለመምረጥ ግራ ተጋብተው ነበር። ሳራ ድሮይንግ ለማጥናት ተወስናለች። ክሪስ ደግሞ ሳራ ወደምትሄድበት ዩኒቨርሲቲ ለመግባት ሜዲሲን ማጥናት እንደሚፈልግ ለእናቱ ይነግራታል። እናቱ ባትወድለትም እሱ ግን በሐሳቡ ይጸናል። በሌላ በኩል ሃና ጃክን ለመጠየቅ ትሄዳለች። እሱ ግን ስሜቱን ከገለጸላትና እሷም ሳትቀበለው ከቀረችበት ቀን በኋላ ወደ ትምህርት ቤት አልመጣም ነበር። እሷንም ማናገር ስላልፈለገ ያበሳጫታል። በሌላ በኩል ዴቪድ በሐዘን ብቻውን ተቀምጦ የነበረ ቢሆንም ስልክ ተደውሎለት አያቱ እንደጠፉ ይነገረዋል። ብዙም ሳይቆይ ከሳራና ክሪስ ጋር በመሆን እሳቸውን መፈለግ ይጀምራሉ። ሲያገኟቸው አያቱ አልዛይመር ስለነበራቸው እሱን ረስተውት ነበር። ቢሆንም አያትየው ዴቪድ የዋና ሻምፒዮን እንደሚሆን እየተናገሩ ነበር። ዴቪድ ደግሞ ውድድሩን ማሸነፉ ለአያቱ ያለውን ትርጉም ስለሚያውቅ ንግግራቸው ከሰማ በኋላ እያለቀሰ ነበር። ከዛም የዶክተሩን ምክር ችላ በማለት ለውድድሩ ልምምድ ለመጀመር ይወስናል። ልምምድ ከመጀመሩ በፊት ግን ሳራን ያገኛትና ላለፉት 2 ዓመታት ሲወዳት እንደኖረ ይነግራታል። ነገር ግን ሌላ ሰው እንደምትወድ ስለተረዳ ካሁን በኋላ እሷን መውደዱን እንደሚያቆም ቃል ይገባል። አሁን ደግሞ ተማሪዎቹ የፍቅር ጨዋታቸውን ረስተው የመጨረሻ ፈተናቸው ላይ ያተኩራሉ። ከፈተናው በኋላ ሳራ ከመቼውም ጊዜ በላይ ከፍተኛ ውጤት ታመጣለች። የሚያሳዝነው ነገር ግን ክሪስ ሃናና ጃክ የመረጡት አይነት ዩኒቨርሲቲ ለመግባት የሚያበቃ ውጤት አልነበራትም። ጃክና ሃና ችግራቸውን ፈተው አሁን ጥንዶች ሆነዋል። ክሪስ ደግሞ ሳራን ሞራል ለመስጠት እየሞከረ ለሚቀጥለው ዓመት እንድታጠና እንደሚረዳት ይነግራታል። ዴቪድም በቃለ መጠይቅ ላይ ተስፋ መቁረጥ እንደሌለባት የሚገልጽ ሜሴጅ ያስተላልፍላታል። በሚቀጥሉት ቀናት ክሪስ ያለማቋረጥ ሲያጠና፣ ሳራ ደግሞ ስዕል ላይ ተጠምዳ ነበር። በዚህ ሁኔታ 1 ዓመት ያልፍና በድጋሚ ፈተናውን ለመውሰድ ሌላ እድል ታገኛለች። ሳራም ፈተናውን ታልፋለች። በኋላ ላይ ከጓደኞቿ ጋር ለመደሰት ይወጡና ከልክ በላይ ይጠጣሉ። በመጨረሻም ፓርቲው ሲያልቅ በጣም የሰከረችው ሳራ ከክሪስ ጋር ወደ ቤት ትመለሳለች። እሱም በሚቀጥለው ቀን እንደማታስታውሰው ስላወቀ አጋጣሚውን በመጠቀም ለረጅም ጊዜ ሲጠብቀው ስለነበረ ይስማታል። በኋላ ላይ ዩኒቨርሲቲ ላይ በተዘጋጀው ፕሮግራም ክሪስ ሳራን የሴት ጓደኛዬ ብሎ ሲጠራት ትደሰትና በድጋሚ እንዲጠራት ትጠይቀዋለች። እሱም በደስታ በድጋሚ ይጠራታል። በሰከረችበት ጊዜ እንደሳማት ግን አልነገራትም ነበር። በሚቀጥለው ቀን እንደ ፍቅረኛሞች የመጀመሪያውን እውነተኛ ቀጠሯቸው ያደርጋሉ። እሱን መማረክ ስለፈለገችም አለባበሷ አሳምራ መጥታ ነበር። እሱም እንደሚወዳት ለማሳየት ፊቷን ይስማታል። ብዙም ሳይቆይ ወደ ቤተ መጻሕፍት ይሄዱና አንድ ሰው ፎቶ ያነሳቸዋል። ፎቶ ደግሞ የትምህርት ቤቱ መጽሔት ሽፋን ላይ ይወጣል። ፎቶውን የተመለከቱ ሴቶች ሳራ ለክሪስ እንደማትመጥን እየተናገሩ ነበር። ቢሆንም ከተወሰኑ ጊዜያት በኋላ በትምህርት ምክንያት ሁለቱም እየተራራቁ ይሄዳሉ። ክሪስ ደግሞ ሆስፒታል ውስጥ እየሰራ ስለነበረ ውጭ ሀገር ለሚደረግ የተለየ ስልጠና ይመረጣል። በሌላ በኩል ሳራ በአንድ ትልቅ ኩባንያ ለስራ ለመመረቅ ቃለ መጠይቅ ታገኛለች። ቢሆንም የቃለ መጠይቁ ቀን ላይ ታማ ስለነበረ ትወድቃለች።
በዚህ ጊዜ አንድ የስዕል መምህር ጥሩ ስራ እንደሚፈልግላት እየነገራት ባልተገባ መንገድ ይነካካታል። በዚህ ጊዜ ሳራ ደንግጣ ትመታውና ታመልጠዋለች። የባሰው ነገር ደግሞ ተበሳጭታ በነበረችበት ጊዜ ክሪስ ውጭ ሀገር እንደሚሄድ ትሰማለች። በዚህም ምክንያት የባሰ ትበሳጭና ግንኙነታቸውን ታቋርጣለች። ተለያይተው 1 ወር ያልፋቸዋል። ክሪስ ደግሞ የሚጓዝበት ጊዜ እየደረሰ ስለነበረ ሊያገኛት ይፈልግ ነበር። እሷ ግን ፍቃደኛ ስላልነበረች የሰጠችውን የእጅ ስጦታ አውልቆ ይሄዳል። ከዚህ በኋላ ታሪካችን ከ3 ዓመታት በኋላ ያስመለክተናል። ሳራ ትምህርቷን ጨርሳ ዲጂታል አርቲስት ሆናለች። ክሪስም ትምህርቱን ጨርሶ ወደ ኮሪያ ተመልሷል። ከተወሰኑ ቀናትም በኋላ የሳራ አባት ይታመሙና ሕክምና ይገባሉ። በዚህም ምክንያት ሳራና ክሪስ እንደገና ይገናኛሉ። ክሪስ ሊያናግራት ቢሞክርም እሷ ግን ትታው ከዴቪድ ጋር ትሄዳለች። ከተወሰኑ ቀናትም በኋላ ጓደኛሞቹ ምግብ ቤት ይገናኛሉ። ሳራና ክሪስ እንዲነጋገሩ ስለፈለጉ ሌሎቹ ቀስ በቀስ ይወጣሉ። ወደ ቤቷ እያደረሳት በነበረበት ጊዜ መኪና ውስጥም በዝምታ ይሄዳሉ። ቤቷ ሲደርሱ ለምን ከውጭ ተመልሶ እንደመጣ ማወቅ የምትፈልግ ከሆነ ይጠይቃታል። እሷ ግን እየተቆጣችው ማወቅ እንደማትፈልግ ትነግረዋለች። ቢሆንም ክሪስ በድፍረት ይስማታል። በሚቀጥለው ቀን ለአባቷ ቀዶ ጥገና ስለረዳት አመስግናው ምግብ ትወስድለታለች። ስለመለያየታቸውና ስለመመለሱም ያወራሉ። በሌላ በኩል ሃናና ጃክ ሰርጋቸው ያደርጋሉ። የድሮ የክፍል ጓደኞቻቸውም ሰርጉ ላይ ተጠርተው ነበር። ሙሽራዋ አበባ ስትወረውር ክሪስ ተቀብሎ ለሳራ ይሰጣታል። ዴቪድ ደግሞ በሁኔታቸው እየተበሳጨ ነበር። ከተወሰኑ ቀናትም በኋላ ክሪስ በሱና በሳራ መሃል ያለውን ግንኙነት ላለፉት 3 ዓመታት ተበላሽቶ ስለነበረ ለማስተካከል ምን ማድረግ እንዳለበት የጃክን እርዳታ ይጠይቃል። ነገር ግን በዚህ መሃል ክሪስ ከሆስፒታል ይደወልለትና ግዴታ ስለነበረ ይሄዳል። ዴቪድ ደግሞ አጋጣሚውን በመጠቀም ለሳራ ፍቅሩን ይገልጽላታል። እሷ ግን በጓደኝነት ብቻ ስለምታየው ጥያቄውን እንዳልተቀበለችው ትነግረዋለች። ልቡ የተሰበረው ዴቪድ ከጃክ ጋር ለመጠጣት ይወጣና አጋጣሚ ክሪስን ያገኘዋል። ክሪስም ሳራን እንደሚወዳትና ጥሏት ስለሄደም እንደተጸጸተ ይናገራል። በዚህ ጊዜ ዴቪድ ከሳራ ጋር በስልክ እየተገናኘ እንደሆነና ሳራ ሁሉም ነገር እየሰማች እንደነበረ ያሳየዋል። ከደቂቃዎችም በኋላ ሳራ ወደ ቦታው ትመጣና ከክሪስ ጋር ትሆናለች። እሱም ይቅርታ ጠይቆ ሁለተኛ እድል እንድትሰጠው ይለምናታል። እሷ ግን ለማሰብ ጊዜ እንደሚያስፈልጋት በመግለጽ ትሄዳለች። ከቀናት በኋላ ወደሚሰራበት ሕክምና ትሄድና ክሪስን ታገኘዋለች። እሱም በቦታው የጋብቻ ጥያቄውን ያቀርብላታል። ለማሰብ ጊዜ እንደሚያስፈልጋት ነግራው የነበረ ቢሆንም አሁን ግን ጥያቄውን ትቀበለዋለች። ሁኔታቸው በጣም ስሜታዊ ስለነበረ ክሪስ ዛሬ ስራ ስለሌለው ወደ ቤቷ ሄደው ያወራሉ። ከረጅም ጊዜ በኋላም ለመጀመሪያ ጊዜ እንደሚዋደዱ ይነጋገራሉ። በሚቀጥለው ቀን ክሪስ ለሳራ ያለውን ፍቅር በቪዲዮ እየቀረጸ ይናገራል። ሁሉም ነገር የተጀመረው እንደምትወደው ከነገረችው በኋላና እሱን መከተል ስትጀምር እንደሆነ ይናገራል። በመሃላቸው ብዙ አላስፈላጊ ነገሮች እየተፈጠሩና እያናደደችው የነበረ ቢሆንም ትምህርት ቤት ለመቀየር ስትወስን ምን ያህል እንቅልፍ እንዳጣ ይናገራል። በተጨማሪም ምን ያህል እንደሚወዳትና የደስታ ምንጭ እሷ እንደሆነች እንደተረዳ ይናገራል። ለመጀመሪያ ጊዜ እስኪስማት ድረስም በጣም ሲሳሳላት ነበር። ሲለያዩ መልሶ ሊያገኛት የሚችል መስሎት የነበረ ቢሆንም እውነታው ግን ለመመለስ በጣም ከባድ ነበር። ለ3 ዓመታት ራስ ወዳድ እንደነበረ በመጨረሻ ግን እንደሱ አይነት ሴት እንደማያገኝ እንደተረዳ ይገልጻል። በመጨረሻም አሁን እንደገባውና ከሱ አንፃር ሳራ አስደናቂ ሰው እንደሆነች በመናገር ቪዲዮውን ይጨርሳል። ታሪካችንም እዚህ ላይ ይጠናቀቃል።